ኤቢ ያየችው የሰላም ሚስጥር ምንድነው? እና ደግሞ ቆይ እንዴት ነው ዳጣ ስትወልደኛ ማወቅ ያልቻልነው? አባዬ ለምንድን ነው? አባዬ ምንድን ያለሽ ማዬ? ለአመታት ያስጨነቀኝን እውነት ልነግርሽ ነው። ምንድነው የምትነግረኝ? ከአንቺ ውጭ የወለድኳቸው ልጆች አሉ። 2 ልጅ። ይኸውልሽ አንደኛዋ ልጄ እዚሁ አብራሽ የምትኖረው ዳጣ ናት። እናቷ ደግሞ ሰላም ነች። እናንተ እንደዚህ ነበር ነው? ተንብቶን ከዛሬ ጀምሮ ሙታ አባዬ ምን ታደርግ ነው? ልትገለኝ ነው አባዬ? ሞት ትፈሪያለሽ? አባዬ እፈራለሁ። መሞት አልፈልግም። እስከ መቼ ነው የማትፈልጊው? መቼ መሞት አልፈልግም አባዬ፣ መቼ ነው? ይኸውልሽ ሞት እኮ መቃብር ውስጥ መግባት ብቻ አይደለም። ለቤተሰብ አለማሰብ፣ ለራስ አለማሰብ፣ እውነትን ሀቅን ለራስ ጥቅም መዋል ሞት ነው። አንድን ወንድ ልጅ ሳይፈልግሽ አግባይም ብሎ ማስገደድ ራሱ ሞት ነው። የራስን ቤተሰብ ለመበተን እንደዚህ መሯሯጥ ሞት ነው። ለኔ ለደረጀ ደግሞ ልጄ እንደዚህ ሆነሽ ማየት የሞት ሞት ነው። ምን ልታደርገኝ ነው አባዬ? በፍቅር ነበር ያሳደግኩሽ። ብዙ ተስፋ አድርጌብሽ ነበር። ሀቀኛ እውነተኛ ሰው እንድትሆኚ ብዙ ደክሜብሻለሁ። አንድን ቀን በማላውቀው ጊዜ በማላውቀው መንገድ ሄድሽና ራስሽን ሳትሽ መንገድ ቀየርሽ። ኤቢ ራስሽን አጠፋሽ። እቺን ጨካኟን ክፉዋን ኤቢ ራስሽ ፈጠርሻት። ከቤታችን ከማንነታችን የሌለችዋን ኤቢ አመጣሻት። ወደ ህይወትሽ አመጣሻት። ኤቢ ምን ልታደርገኝ ነው አባዬ? እሺ ቆይ አሁን ገመዱ ምንድን ነው አባዬ? ምን ልታደርገኝ ነው? ላስርሽ ነው። እንዴ አባዬ ለምን? ቆይ አባዬ በሩ ዘጋብኝ አይደል እንዴ? ቆይ እንደገና እሺ ለምንድን ነው የምታስረኝ? እስከ ነገ ጠዋት አስርሻለሁ። አባዬ ምን ያደረክ ነው? እባክህን አባዬ አላሳዝንም። እባክህን አባዬ አሁን ካሰርከኝ እኮ ሽንት ቤት እንዴት ብዬ እሄዳለሁ? አባዬ አላሳዝንም። አትወደኝም አባዬ? እባክህን እባክህን አባዬ ብሽቅ አሁን ኤቢም ታስራ እንላለች። እንደፈለገ መሆን እንችላለን። አንተ እህቴ እኮ ናት። ታሳዝነኛለች እኮ አካሄዷ ነው እንጂ እኮ እንደ ሰው እኮ ልክ ናት። አባዬ አሁን ሁሉንም ነገር መስመር ያስይዘዋል፣ እሷንም ጭምር። ደግሞ እኔ ምርፍላለሁ። እኔ ምን ልናታል? ኤቢ ግን እንደዚህ ካመረረች ለምን አትሄድም? ለምን ቤተሰቦች ጋር አትሄድም? አንቺስ
አንቺን ሳላይ እኮ ማደር አልችልም። ኧረ እባክህ ሙድ እያስክብኝ ነው። አይደለም ዳጣ፣ በጣም ነው የምወድሽ። በማየት ብቻ ደስ ትይኛለሽ። በቃ ሳይሽ ሁሉንም ነገር እረሳለሁ። አሁን ላታምኚ ትችያለሽ። ስም ማን ነው ራሱ ብትይ ላላስታውስ እችላለሁ። ኧረ እባክህ እሺ፣ ስም ማን ነው? ዳጣ ነዋ። ናታኒ ለኤቢ እኮ ምግብ አልገባላትም። እንዴት አድርገን እንስጣት? አባዬ እባክሽ ማንም ወደዛ ዝር እንዳይል ብሏል። እማዬ ግን ምን አለች ናታን? እንዴ እማዬ እኮ ራሷን አሟት አባዬ ሆስፒታል ይዟት ሄዷል። ማለት በኤቢ ነው እንዴ ናታን? እኔ ልጁ እንደሆነ ካወቀች እንዴ? እኔ ግን ሳስበው ኤቢ የእነማዬ ልጅ አትመስለኝም። ማለት ኤቢ ምግቡን በየት በኩል ነው የምሰጥሽ? ውሃ እማዬ የለችም? ውሃ የለችም እማዬ? እማዬም አባዬም የሉ። እኔና ላዛ ብቻ ሆነን ያለነው። እሺ ውሃ ናታንስ የለም? ናታንና ዳጣ ደግሞ በጥግ በኩል ናቸው። ምን? ወይኔ አቢጌል፣ ወይኔ አቢጌል። ቆይ ደግሞ እቺ ሞት ማጣነቅ ያልገድኳት እኮ እኔ አቢጌል አይደለሁም። እሺ አሳያታለች ማትረባ። ማናት ሞት መወጣ? ውሃ ጥፊ ከዚህ ጋር ሂድ ብዬሻለሁ። እንግዲህ አታናጅኝ። ምግቡን በዚህ በኩል ልስጥሽ? ላስገባልሽ? ውሃ ሂጂ፣ ከዚህ ሂጂ፣ ወደ ክፍልሽ ግቢ ብዬሻለሁ። ውሃ እና አንቺ እኮ ቁርስ እኮ አልበላሽም። እና ስለዚህ ምግቡን እኔ በዚህ በኩል አስገብቼ ይልሻለሁ። እሺ ወጥ ደግሞ እሱ ውስጥ ሰሪ። እሺ ውሃ ስሚኝማ፣ ውሃ ይኸውልሽ፣ ብረት አምጪና ማለት ነው በሩን ክፈችልኝ። እና ደግሞ ምጥልንም ጥሪያትና እሺ በሩን ክፈቱልኝ። ውሃ ቶሎ በሉ፣ በሩን ክፈቱልኝ። ውሃ ቶሎ በሉ። አይ አባቢ እንዳከፍቱ ብሎኛል፣ ይቆጣኛል በኋላ። እሺ ውሃ ይኸውልሽ፣ ስሚኝ። እሺ ውሃ ሂጂና ማለት ነው ዳጣና ናታን ምን እያደረጉ እንደሆነ አይተሻቸው ነው። ውሃ ቶሎ በይ፣ ሂጂ ቶሎ በይ። እሺ ኤቢ ቆይ አሁን ምን ነው ማየን የሚመስለው? አንቺ ልጅ ግን ተቀየረሽባቸው እንዳይሆን። አንተ ምንድነው የምታስበው? ከምሬን እኮ ነው ዳጣ፣ ከመልኳ ከባህሪያው ቆይ ማየን ነው ወይስ አባዬን ነው የምትመስለው? ኤቢ የሆነ ነገሯ መልኳ ማየን ይመስላል። ግን ልጅ ቢወለድ ራሱ በምግባርና በስራ ካልመሰለ ባዶ ነው። አባዬ በኤቢ ምክንያት ስንት ያዘን። እኔ ወድሽ ዳጣ፣ አባዬ በእኔ ምክንያት አንድ ደቂቃ ቢያዘን እንቅልፍ የሚባል ነገር አይወስደኝ። ግን ናታን ደፍረህ እኔን አግባኝ ብላኛለች ብለህ ለአባዬ ነገርከው? ሁሉንም ነገር እኔ ነገርኩት። ማለት አባቴ መሆኑን እንዳወቅ አልነገርከውም አይደል? አልነገርኩትም። እስማ አንተ ልቤን አንጠለጠልካት። ውሃ መጣች። የኔ ቃጀል ከየት አመጣሽው ደግሞ? ኧረ እባክህ አንተ ብቻ። ምን እያደረጋችሁ ነው? ምን እያደረግን ይመስልሻል? ናታን ለዳጣ ትንፋሽ እየሰጣት ነው በያት። ለኤቢ ነው? አዎ መቼስ እሷ ነች አይደል የላከች? እንዴ እና ምን እያደረጉ ነው? አይተሽ ንገሪኝ ያስፈልግኝ እኮ ናታን ለዳጣ ትንፋሽ እየሰጣት ነው በያት። ኧረ ናታን ዝም በል ውሃዬ፣ እንዳትነግሪያት እሺ? ዝም ብሎ ነው ይሄ ናታን። እሺ ይጂ በቃ ናታን አንተ ምን ሆነህ ነው? ሄዳ እኮ ታወራለች። ማርቲ አስጨነቅኩሽ አይደል? ስትረሱስ? እሺ ደግሞ ይሄ ደም ግፊት የሚሉት ደግሞ ከየት መጣ? እኔ እንጃ ደሬ፣ ከቅርብ ጊዜ ጀምሮ ጤነኝነት አይሰማኝም። እንደ እውነቱ ከሆነ እያስጨነቀኝ ያለው ደግሞ ያንተ ሁኔታ ነው። ማርቲ በጠበጥኩሽ አይደል? ህይወትሽ በሙሉ በሽታ ማታውቂውን ሰው በሽተኛ አደረኩሽ አይደል? ደሬ፣ አሁንም እኮ ምንም የተፈታ ነገር የለም።
ልትነግረኝም ፈቃደኛ አይደለም። እኔ ለይምሰል በጥርሴ እየሳኩ መጨነቅ ከጀመርኩ ሰንብቻለሁ። ምንድን ነው የተፈጠረው? በቃ የረባ እንቅልፍ እንኳን መተኛት አልቻልኩም። ከሰው ጋር መማከር እንኳን የማስበውን አውጥቼ መናገር እንኳን አልቻልኩም። እሺ ማለት ኤቢን ክፍል ውስጥ አስገብቼ መቆለፍ ያስጨንቁሻል? ላስወጣት? እሱ ከሆነ ያስጨንቅሽ ንገሪ። ደሬ ኤቢ እኮ በጥፋቷ ነው ይሆናል የምትለውን ነገር ቅጣት። እኔ መጨነቅ የጀመርኩ ግን ትናንትና አይደለም። እና መቼ ነው? ውሃ ግን መቼ ነው የምትድነው? ሐኪሞቹ ዝም ብለው ነው እንዴ ገንዘብ የሚወስዱት? እድገቷ እኮ 5 ዓመቷ ላይ ነው ያቆመው ብለው፣ ግን አሁን ተመስገን ትንሽ ተሽሏታል። ስታሳዝን። ይልቅ እሷን ተያትና ዳጣ ታውቂያለሽ፣ እለት እለት ባየሽ ቁጥር ፍቅር ይበልጥ እየጨመረ መጥቷል። እኔም በጣም ግን ከምር ቆይ ትወጂኛለሽ? ናታኒ በጣም ወዳል። የምርሽ ነው? አንተስ ትወደኛለህ? ከመጀመሩ ነው መጨነቅ ጀመርሽው? ሰላም ልትወልድ አክስቷ ጋር ልትሄድ 2 ቀን ሲቀረው ጀምሮ አልታወቀም እንጂ ያን ጊዜ ነው መቀየር የጀመርከው። እኔም መጨነቅ የጀመረኝ ያኔ ነው። አብዝቼ ብጨነቅም ብብሰለሰልም ግን ጤናዬን በዚህ ልክ ይጎዳዋል ብዬ አላሰብኩም ነበር። ዶክተሮቹ ስትረስ መቀነስ አለብሽ ብለዋል። አንቺ ለልጆች እስቲ ደህና መሆን መቻል አለብሽ። አድጋ ያለ ድግች ልጅ አለች። ደህና ነሽ ስትባል ደግሞ ደህና ማትወልጅ አለች። ማርቲዬ አንቺ ለነሱ እስቲ ደህና መሆን መቻል አለብሽ። አሁንም እኮ ችግሩ አልተቀረፈም ዳሪ። አንተም ብትሆን ምንም ነገር ልትነግረኝ ፈቃደኛ አይደለም። ማታ ተዘጋጂ ጠንክሪ ያልከኝ ይኸው እሺ ጠንክሬያለሁ። ምንድን ነው የሆንከው ንገረኝ። ካልነገርከኝ እኮ ዳሪ መታመሜም መጨነቄም የማይቀር። አመመሽ እኮ ማርቲዬ፣ ጭንቀት አመመሽ እኮ ዳሪ። ከዚህ በላይ የከፋና የሚያስጨንቅ ነገር ልትነግረኝ አትችልም። ግድ የለህም ንገረኝ። እኔ 10ሩን ነገር እያሰብኩ ከምብሰለሰል እባክህ ንገረኝ። እሺ ማርታ፣ እሺ እነግርሻለሁ። 2 ወይ 3 ቀን ብቻ ስጭ። እሺ ነው አመመሽ እንዴ? ንግባ ወደ ቤት። እሺ እሺ ኤቢ አንቺ ኤቢ በቃ ምግቡን እኔ ልበላው ነው። እሺ እሺ ውሃ አየሻቸው? ውሃ ንገሪ ቶሎ አየሻቸው? እና ማንን እንዴ? ዳጣና ናታንን ነዋ። አዎ አየኋቸው። ናታን ማለት ነው። ዳጣን እሺ ንገሪኝ። ናታን ለዳጣ ትንፋሽ እየሰጠዋት ነው ብሎሻል። ምን? ወይኔ ኤቢ ጉድ ሰራችን አይደል? ቆይ ደግሞ ዳጣ አሳይሻለሁ። ጉድሽን ዘርግፌ ከዚህ ቤት ካላባረርኩሽ እኔ አብጌል አይደለም አሳይሻለሁ። እቺ ወራዳ አሳያታለሁ። ወይኔ ኤቢ ተጫወቱብኝ አይደል? ወይኔ ኤቢ በቃ እሺ እኔ ምግቡን እየበላሁ እዚሁ አጫውተሻለሁ። እሺ ዋ በቃ ከዚህ ጋር ጥፊልኝ። ሄዳሽ በቃ ከዚህ ጋር ጥፊሽ አስተምኝ ምን ጥፊ ከዚህ ጋር እና እኔ ምግቡን በልቼ ሲጨርስ ከዛ ቀጥ ብዬ እሄድልሻለሁ። እነዚህ ማይረቡ እኔ እነዚህ በርዘግተውብኝ እነሱ ተፈለገውን አገኛቸዋለሁ። ደግሞ ሳላቸው ከዚህ ክፍል ወጣ ብቻ እሰራላችኋለሁ።
አንቺ ግን ወጥተሽ ማነው? ግቡ። ናታኒ እማዬ እንዴት ነሽ? አለሁ። እስቲ ተነሽ፣ እቺን ጠጭባት፣ ትንሽ ረጋ ያረግሽ። እሺ፣ አመሰግናለሁ። እሺ አሁን እንዴት ነሽ እማዬ? እንትና ነኝ ናታኒ። አይዞሽ እማዬ። እንዴ ስትረስ ከሆነ እኮ ቤት ውስጥ መሆን የለብሽም ወይ? ከአባዬ ጋር ለምን ፈታ አትሉ? ደብረ ዘይት ወይ ደግሞ ዱባይ፣ ብቻ ከአባዬ ጋር ፈታ በሉ። በዛው ጭንቀት ይለቅሻል። አይ ናታኒ፣ ቢጨንቅ ነው። እኔ በመዝናናት የምረሳው ችግር የለም። እኔ ደህና መሆነው ያስጨነቀኝ ነገር ሲፈታ ብቻ ነው። ይፈታል እኮ እማዬ፣ የማይፈታ ነገር የለም። እኔ የምልህ ናታን፣ ኤቢ ያየችው የሰላም ሚስጥር ምንድን ነው? አንተ አይተኸዋል እንዴ? አረ አላየሁትም እማዬ፣ ምንም አውቀው ነገር የለም። ሰላም የደበቀችው ነገር ምንድን ነው? መቼም እኔ ያሰብኩት ነገር አይሆንም። ሰላም ጨክና እንደዛ አታደርገኝ። ምንድን ነው እማዬ አንቺ ያሰብሽው? አይ ናታንዬቱ፣ ላሰብኩትም ዘግኖኛል። እንኳን ባፌ ላወራው። ብቻ የጤና ያድርግልኝ። በህልሜም በሆነ የማየው ነገር ጥሩ አይደለም። አባዬ ምንድን ነው ያለሽ እማዬ? መጀመሪያ ማወቅ ነበር እዚህ ቤት ማንም ሰው እንደማይወደኝ መጀመሪያ ማወቅ ነበር። እማዬና አባዬ ተባበሩብኝ፣ ዳጣና ናታንም ተባበሩብኝ። እሺ ቆይ እኔ ምን ልሁን? ጭራሽ ደግሞ ከአባዬ በገመለስ ነበር። ሲጀመር ቆይ ከዚህ ክፍል ወጣ ብቻ ብዬ ነው የምጠፋላቸው። በቃ እኔ ማንም ይወደኝ ሁሉ ነገር አውቄያለሁ። በቃ ማንም ሳይወደኝ እኔ ራሴን ነው የማጠፋላቸው። ማርታ ጠርጥራኛለች። በመጨረሻም ማርታ ራሷን ተጠራጠረች። እኔን ባሏን የጠረጠረች። እንግዲያውስ ከዚህ በኋላ ሰው አትሆንም። በሕይወቷ ለመጀመሪያ ጊዜ ጠረጠረች። በሰላም ልጅ ጠርጥራኛለች። ያሰበችው እንዳይሆን እየጸለየች ነው። ግን ካሰበችውም በላይ የከፋ ነው። እሷ በሰላም ልጅ ጠረጠረች። ግን ከ20 ዓመት በፊት ከምታምናት ሰራተኛዋ ተነቼ ልጅ ወልጄ ልጄን ማብራት እየኖረች እንደሆነ ልጠረጥር አትችልም። ማርታ ገና ከወዲሁ እየተሰበረች ነው። ፈርታለች። በፍርሃት ብቻ እየታመመች ነው። ይህን ክህደት አትቋቋሙ። ምን ላድርግ? እንዴት ብዬ ልንገርሽ ማርታ? እንዴት አድርጌ? አቅም አጣው፣ ጭካኔ አጣው፣ ልብ አጣው። ምን ብዬ ጀምሬ ምን ብዬ ነው መነግርሽ? በሞት አንቺ ሰላም ትሆን ይሆን? ባልኖር ይሄ ሁሉ ነገር ይስተካከል ይሆን? ወይኔ ደረጀ። ምን አለሽ አባዬ? ምን ሊነግረኝ እንደፈለገ አልገባኝም፣ ግን ተጨንቋል። ከምታስበው በላይ በጣም ተጨንቋል።
ደሬ እኮ እንደዚህ ሲሆን አይቼው አላውቅም። ብረት አለት ነበር። እሱ ምንም ነገር የማይበግረው ጠንካራ ሰው ነበር። አሁን ግን እኔ እንጃ በጣም ፈርቷል። ለካ የሱ ጥንካሬ ነበር የኔ ደፋርነት። አሁን እሱ ሲፍረከረክ ሳየው የኔ ልብ ራደ። እኔ እንጃ በጣም ፈርቻለሁ ናታ፣ ጨንቆኛል። እማዬ በቃ አትጨነቂ፣ ሁሉም ነገር እኮ መፍትሄ ያገኛል። አይመስለኝም። እሱ ያልቻለው እኔ በምን አቅም ይችለዋለሁ ብለህ ነው። ረጅም ዓመታችን በደንብ እንተዋወቃለን። ልጅ እባክህን እየለፈለፈሽ ነው። ድጋሚ ስሜን እንዳትጠሪኝ ብላሻለች በሉኝ። እሺ እማዬ አይዞሽ። ኤቢ ክፍል ግን ምግብ የገባላት አይመስለኝም። አይ ተዋት፣ ዳሬ እንዳይገባላት ብሏል። የገዛ አባቷ ነው፣ ሲመጣ እንደፈለገ ያድርጋት። እሺ እማዬ። ደግሞ ናታን ኤቢ አስገድዳህ እያለ አንተ ግን እኔ በፍቃዴ ነው ማገባት ብለህ እኔም በመዋሸት በጣም አዝኜብሃለሁ። ይቅርታ እማዬ። እኔም እደግመዋለሁ። እኔም ሁለቴ ነው እንዴ? አሁን አውቄ ነው። እንደዛ ከሆነ አምጪ፣ አልፈልግም። እሺ በቃ እኔም ሁለቴ። አምጪ። በቃ እና አንቺ ሁለት አይደል የተጫወትሽው? አሁን ተጫወትሽ ግን በቃ እና አንዳንቺ በፍጥነት ብዬ ከዛ ሰጥሻለሁ። በቃ ኧረ ኤቢ እኮ ታሰረች እንዴ? ምን አጥፍታ ነው? እኔ እንጃ። አባቢ አሰራት ናታን ክፍል። ከዛ ግን ምግብ የሚሰጣት ምናምን ሰው የለም ብታይ፣ ስታሳዝን። እና ምን አድርጋ ነው የታሰረችው? እኔ እንጃ፣ እኔ አላውቅም። አባቢ ግን ማለት ነው ከቤት ወደ ቤት ሲመጣ እንደዚህ ተናዶ አውሬ ሆነ። ከዛ እኔ ሩጬ ክፍል ገባሁ። ኤቢን ደግሞ አሰራት። የዛን ቀን እኮ እኔም ነበርኩ። አዎ ለካ ነበርሽ። ይዛን የራስችሁ እኮ አንቺ ምን ትላለሽ? ቆይ ነው አብረን እንስል። እሺ አዎ ቆይ ወደዚህ ጠጋ እናንተ እንዴ አርጁን መጣ። አንተ አርጁን ግን አባቢ ግን እንዳትመጣ ብሎ ካልነበር እንዴ ለምንድን ነው የመጣው እኛ ቤት? ይኸው መጣ። ምን እንደሚያመጣ እናያለን። እንዴ አርጁን ሰክሯል መሰለኝ። እንዴ አንተ አርጁን ሰክራል እንዴ? አዎ ሰክሬያለሁ። ኤቢ አለች? አዎ ኤቢ እኮ ታሰረች። ምን?
ቆይ ግን ስታይ ምንድነው መስልሽ? ዳርዬ ምን ነው? ለምንድነው ድል ማትሰጪኝ? የምን ድል? ለምንድነው ማትጠረጥሪኝ? ለምንድነው በሌላ ሴት ማትጠረጥሪኝ? ለምንድነው ሁሉ ጊዜ እኔን ፍጹም አድርገሽ የምታስቢው? ዳርዬ አሁን እንዲህ ይባላል? ይልቅ እስኪ የኔ ጌታ ና ቁጭ በል። እንዴት እንደናፈቀኝ ለአመታት ያስጨነቀኝን እውነት ልነግርሽ ነው። እናም ዝግጁ ሁኚ። እሺ ምንድነው የምትነግረኝ? ከአንቺ ውጭ የወለድኳቸው ልጆች አሉ። አንተ ሰውዬ ምንድነው እሱ? በአመት አንዴ ነበር የመስከር ዓላማ። እንዴት ነው ትንሽ አሸጋገርከው? ካለ ፕሮግራም 2 ጊዜ ልታደርገው? አይደለም ማርታ፣ 2 ልጅ ወልጅ ያለው እያልኩሽ ነው ያለሁት። 2 ልጅ። ይኸውልሽ አንደኛዋ ልጄ እዚሁ አብራሽ የምትኖረው ዳጣ ናት። እናቷ ደግሞ ሰላም ነች። ከሰላም ነው የወለድኩት እያልኩሽ ነው። አንተ ሰውዬ የምትናገረውን ነገር ታውቀዋለህ? አዎ አውቃለሁ። ዳጣ ብቻ አይደለችም፣ ሰላም ያረገዘችውም ልጅ የኔ ነው። የዘላለም ጸጸቴ ክህደቴ ይሄው ነው። ከሰላም 2 ልጅ ወልጃለሁ። ይኸው ፊትሽ ቆሜያለሁ። የምትፈልጊውን ነገር አድርጊ። ከሰላም ከሰራተኛ እኮ ሁለታችሁ እኔን ከዳችሁኝ? አዎ ከዳንሽ። ያን ሁሉ የምታደርጊላት ሰላም ከዳችሽ፣ ከኔ ጋር ተኝታ ከዳችሽ። እሷም እኔም ከድቼሻለሁ። ታዲያ ምን ቀራችሁ? ለምን አትቀሩኝ? ምንድን ነው የቀራችሁ? እናንተ እንደዚህ ነበር ነው? መሀላችን ይሄ ነበር? ምንድን ነው ከኔ የምትፈልገው? ምንድን ነው ያሳጣሁህ? ምንድን ነው ያጣሁህ? ቀረኝ። ከዚህ ዓለም ምንም የቀረኝ ነገር ስለሌለ መኖር አልፈልግም። ተንብቶን ከዛሬ ጀምሮ ሙታል። በጭራሽ ማርታ፣ ይህን ነገር ማወቅ የለብሽም። በጭራሽ ይህን ክዳቴን ስታውቂ ሰው አትሆኝም ማርታ። ይህን መራራ እውነት ያወቅሽ ጊዜ እጄ ላይ ቅርት ነው የምትይው። በጭራሽ ማርታ፣ ይህን ነገር አንቺ ማወቅ የለብሽም። እኔ እኮ ሰው አላደረኩሽም፣ በጭራሽ ሰው አላደረኩሽም ማርታ። ምን አለበት አምላኬ ይህንን እውነት ሳታውቅ ባይቀረውን ሞቴን ብታቀርብልኝ ምን አለበት? ይህን ሰቆቋን ሳልሰማ በሞት ምን አለበት ብትወስደኝ ፈጣሪ። በጭራሽ ማወቅ የለብሽም። ማን ነው ያሰራት? የት ነው የታሰረችው? አባዬ ነው ቤት ውስጥ ያሰራት። አንተም ብትሄድ ይሻልካል። አንቺ ምጥን የምታወራው እውነት ነው? እኔ አላውቅም። ኤቢ ቤት አለች ግን አልታሰረችም። ከቤት እንዳትወጪ የተባለች መሰለኝ። ውሸታም! አንቺ ሲጀመር አይተሻታል። ኤቢ ታስራለች። እሺ ታስራለች። ወይኔ አርጁ ምን አባት ይላልክ? እኔ የምለው አባትሽ አለ እንዴ? አይ አባቢ የለም፣ ማሚ ግን አለች። ከፈለክ እኔ ልጥራልሽ ሄጄ። ኤቢን አላገኛትም ማለት ነው? ታያታለህ፣ ክፍሏ ከሄድክ ታያታለህ። እሺ አንቺ ውሃ ይኸውልሽ፣ ኤቢን እንደምታያት እኔ ባለፈው ስልክ ደውለሽ የሰደፍሽኝ አልረሳውልሽም አልለቅሽም ብሎሻል በያት። ደግሞ እኔ አርጁ ፍቅርም ብዬ እንጂ ላምንኩበት ነገር ነፍሴንም ቢሆን እሰጣለሁ። አባትሽንም ቢሆን አልፈራም ብሎሻል በያት። አባቤንም አትፈራ? እመለሳለሁ በያት። እና ልጁን እኮ ነው ያለ እንዴ? አንቺ ሲጀመር ቅድም ፎቶሽ ነበር እንዴ? አንቺ እኮ ፎቶሽ ነው ትንሽ ጠጋ ብለሽ እንደዛ አይደለም። ውሃ እግርሽን አንሺው ገመዱ ሲመጣ። እሺ እሺ እሺ።
አንሺ 1 2 3 ቆይ አምጪ እምቢ አልፈልግም እኔ ለብቻ ይዘፋል ዶን ካርዱ ጋር ሄዳ ሂጂ ከኔ ጋር ገመድ መጫወት አልፈልግም ነው ዳጣዬ ወይ ናታኔ እስኪ ምን ላድርግልሽ? የፈለግሽውን አደርግልሻለሁ። ምንም ናታኔ ምንም አልፈልግም። ጨርቋን ወደድሻት? በወዳትስ ምን ታደርግልኛለህ? ገመድ ወርውሬ ያመጣልሽ ነበር። አንቺ ካልሽኝ ሁሉም ነገር አደርጋለሁ። ናታን ግን ከልብ ወደኛን አይደል? አንቺስ ወደሽኝ? እኔ መውደድ ነው ያደረኩ። ደስ ትለኛለህ። እኔ ፍቅሬን በቃላት መግለጽ አልችልም። ፍቅር እኮ በቃል ብቻ የሚገለጽ አይደለም። ፍቅር በተግባር በስራ የሚገለጽ ነው። አንቺ ደግሞ ከወሬ ይልቅ ተግባር ላይ ጎበዝ ነሽ። ስለዚህ ዳጣ ዝም ብለሽ ብቻ ተረጂኝ። በቃ ዝም ብለሽ ተረጂኝ። እኔ እረዳሻለሁ። ናታኔ ስለተረዳኝ በጣም አመሰግናለሁ። ግን ለአባዬ እንነግረው? መቼ ነው የምንነግረው? ራበሽ? ምን ላድርግ? አባዬ እማዬን ጥራል። ምን ነው ልትነግሪያት? እፈልጋታለሁ አባዬ። እኔ ለአንቺ ብዙ መስዋዕትነት ከፍያለሁ። የበኩር ልጄ ስትሆኚ የዛን ሰዓት ምንም ሀብት አልነበረኝ። ያለኝን ስራ ሁሉ ትቼ አንቺን ታቅፌ ሰፈር ውስጥ ወል ነበር። ሰዎችን ሳገኝ እንኳን አንቺን አቅፌ ነው ሰዎችን ማገኝ። መኪና እንኳን መንዳት ፈራ ነበር። አባዬ ታዲያ ለምን ታስርበኛለህ? ምን አጠፋው? ታዲያ ሹቄ ከወደድከኝ ለምንድን ነው አንድ ክፍል ውስጥ የምትዘጋብኝ? አባዬ ግን ብዙ የከፈልኩልሽ ልጄ፣ ልብ አልገዛልሽ። አቢጌል ክርስቶስን መጀመሪያ በጥፊ የመታው ማን እንደሆነ ታውቂያለሽ? 38 ዓመት ሙሉ ከተኛበት አልጋ ላይ ተነስና አልጋህን ይዘህ ሂድ ብሎ የፈወሰው ሰው እሱ ነበር። ክርስቶስን ቀድሞ በጥፊ የመታው። በቃ አባዬ አልናገርም። አባዬ በቃ ከዚህ ክፍል አስወጣኝ። አባዬ ተመራቂ እኮ ነኝ፣ ሪሰርች መስራት አለብኝ። በቃ አባዬ ያወቅኩትን ነገር ለማንም አልናገርም። አባዬ አንተ ብቻ አስወጣኝ አባዬ እባክህ። ትምህርት ተምሮ መመረቅ ምን ይሰራልሽ? መጀመሪያ ሰው ሁኚ። መጀመሪያ ለሰው መቆም ልመጂ። እና አትከፍትልኝም አባዬ? አልከፍትልሽም። ቅጣትሽ ገና አልጀመረም። ውሃዬ ግን አትይም። ስሚ ደግሞ እንግሊዝኛ አስተምርሻለሁ ብለሽ በዛው ትጠፊያለሽ አይደል? እኔ መቼ ጠፋሁ? እና እኔ እኮ እዚህ ነኝ ያለሁት። እሺ ቆይ መች ነው የምታስተምሪ?
ሲጀመር አንቺም እንደኔ ትምህርት አይገባሽም። እሺ ቆይ አንቺም ትምህርት አይገባሽም እንዴ? አዎ የድሮ አስተማሪያችን ማለት ነው። እሷ ትምህርት አይገባሽም ብላኛለች። ለምን እንደዛ ትልሻለች? እኔ እንጃ፣ እኔ አላውቅም። ግን ማለት ነው አባቢ ጎበዝ ነሽ ብለኛል፣ እማዬም ጎበዝ ነሽ ብለኛለች፣ እጥንም ብለኛለች እኮ። አንቺ እኮ በጣም ጎበዝ ልጅ ነሽ ዋዬ። እሺ ቆይ መቼ ነው እኔ እንግሊዝኛ የምታስተምሪኝ? ናውን የሚለውን አንቺ ከናው ብለሽ እያነበብሽ ማስጠናሽ። እኔ ውሃዬ ደግሞ አስተካክላለሁ ስለምቸኩል ነው እንጂ እኮ እንግሊዝኛ እችላለሁ። ወይኔ ጋሽዬ ኤቢ ክፍል ገቡ አይደል? ወይኔ ኤቢ ስታሳዝን። ኤቢ ግን ናታን ክፍል ውስጥ ናት እንዴ? አዎ ምን ነው እንዴ? እኔ እንጃ፣ እኔ አላውቅም። እኔ እኮ አላየኋትም። ዝም ብዬ ሲሄድ ሂጂ ከዚህ ብቻ ነው የምትለኝ። ወይኔ ኤቢ ግን ጋሼ ግን በጣም ከባድ ሰው ናቸው። ግን አንቺ ከናታንና ከአባቢ ጎን የሚከብደው ውሃዬ ደግሞ ስታይኝ ቆይ እኔ ሚዛን ነው የምመስልሽ? አንቺ እንዴ አንቺማ ለዛ ነሽ። አንቺ እኮ ለዛ ነሽ ሚዛን አይደለሽ። ግን ማለት ነው እኛ ክፍል አዲስ ተማሪ መጣለች፣ ሚዛን የምትባል። ቆይ ይሄ ምን ያገናኛል? ነይ ሲጀመር አትበጥብጪ። በቃ እሺ እኔ ስራ ልስራበት። ወይኔ አንቺ ግን መች ነው የምታርጊው? ቆይ ስማ ለአባዬ መንገድ ግዴታ ነው? መንገድ አለብኝ? አሁና አባዬን ታውቀዋለህ። ልጆቹ ሳይፈልግ የሚያደርጉት ነገር አያስደስተውም። ኤቢን እንኳን ምን እንዳደረጋት እያየን አይደል? እወዳታለሁ ብዬ ለአባዬ መንገድ በጣም አፍራለሁ። ምን? አንተ እኔን መውደድክ ምንድን ነው የሚያሳፍርክ? ስማሽ እንደውም ልትኮራ ነው እሺ የሚገባ። ደግሞ ስሟ ናታን። ይኸውልህ ይሄ ችግር ካለ ማለት ነው ሴቶች የሚለክፉ ከሆነ ድብድብ ምናምን ጸብ የሚፈታው ችግር ምናምን ካለ ነው ያለውልሽ። ለኔ ነገር እኔ ደበድብላለሁ። አንቺ ልትደባደቢ አይደለም ጫፍሽ እንዲነኩልሽ ራሱ አልፈቅድም። ደግሞ እኔ ቴጂ ነው አንቺ የምትደባደቢ። በዚህ ዘመን በድብድብ የሚያምን ሰው ካለ ኋላ ቀር ሰው ነው ማለት ነው። ደግሞ ኋላ ቀር ሰው ቢኖር ራሱ እኔ ያለሁልሽ። ናታን የኔ ጀግና በጣም እኮ ነው የምኮራብህ። ባለፈው እኮ ለኤቢ ብለህ አርጁንን በአንድ ወቅት እኮ ባንክ ላይ ያደረግከው እኮ። ታዲያ ለኤቢ ብዬ ነዋ። አስቢ እስኪ በአንቺ የሚመጡብኝ ደግሞ ምን ላደርግ እንደማልችል አስቢ። አሰብኩት እኮ። በይ በቃ ሳይመሽ ጉንጭን ሳሚኝና እንግባ። ደግሞ እነማዬ እንዳይፈልጉን። አንተ ሁሌ ጉንጭን ሳሚኝ እያልክ እየተሳሳትክ ትስመኛለህ። ፍቅራችንን ሞቅ አድርገን ነው በጨረቃ ማንነት አትመን ልባችን በፍቅር እሳት ነዶ በሐሴት ረስርሶ ረጅሙን ሌሊት በሰከንዶች ውስጥ እናሳልፈው። መሳምሽ ግድ ነው ዳጣ፣ እኔም መሳሜ ግድ ነው። ይሳሚ ቆይ ግን አባቴ ነህ አይደል? ምን ነው ተጠራጠርሽ? ቆይ አባዬ እናታን አስገድጄ ቀለበት አድርግልኝ ብሎ ቆይ ምንድነው ጥፋቱ አባዬ? አሁን እሱን ላስረዳሽ አልችልም። እሺ አባዬ ማለት ቆይ ዳጤ ሰላም ልጅ ከሆነች መች ወለደቻት? የት ወለደቻት አባዬ? እንዴት ወለደቻት? እና ደግሞ ቆይ እንዴት ነው ዳጣ ስትወልዳት እኛ ማወቅ ያልቻልነው አባዬ? ለምንድን ነው? የአንቺ ችግር መጠየቅ የሌለብሽን ትጠይቂያለሽ፣ ማወቅ የሌለብሽን ለማወቅ ትሮጫለሽ። መልስልኝ እንጂ አባዬ ዳጣ እንዴት ተወለደች? ቆይ አባቷስ ማን ነው አባዬ? ማወቅ የሌለብሽን ነገር ለማወቅ ስትሮጪ ወደ ሞት ትቀርቢያለሽ። የሀገር ሚስጥር የሀገር ምክር አደባባይ አያወጣም። የቤተሰብ ሚስጥር ለማንም አይነገርም።
እሺ በቃ አባዬ አልናገርም። ዳጣም የሰላም ልጅ መሆኗን ለማንም አልናገርም አባዬ። አንቺ ግን የሚሰራውን ሁሉ ካላወቅኩት ያለሽ አትለወጭ። የአንቺ ችግር የከፋ የሚሆነው የሚሰራውን ሁሉ ካላወቅኩ ማለትሽ ነው። ስለዚህ ነገሮችሽን ሁሉ አስተካክለሽ የማትለወጪ ጥሩ ሰው መልካም ሰው ማትሆኚ ከሆነ ከዚህ ክፍል ውስጥ አትወጪ። አባዬ ነገም እዚህ ክፍል ዘግተህ የምታስቀምጠኝ ከሆነ ማታ ስመጣ ሬሳዬን ነው የምታገኘው አባዬ። ራሴን ነው የማጠፋው። ኧረ እባክሽ ገመድ አለ ላቀብልሽ ይችላል። ደሬ። አቤት ማርቴ። አልተኛህም እንዴ? አይ ተኝቻለሁ። እንቅልፍ እምቢ አለኝ። ልቀፍሽ? አይ ችግር የለም። ግን ለምንድን ነው ያልተኛ? ለምን ቀፍ እምቢ አለኝ? ደሬ በቃ ከዚህ ሁሉ ለምን አትነግረኝም? ንገረኝና ሁላችንም እንገላገል። ከኔ ተለይተሽ መኖር አቅም አለሽ እንዴ? ደሬ ምን ማለት ነው? ልታገባ ነው እንዴ? ማለቴ ሌላ ወጣት ሴት መውለድ የምትችል ሌላ ሴት ልታገባ ነው? እንደሱ ማቢያው ደስ ይለኝ ነበር። ምክንያቱም የሰርጉ ዕለት ሁሉ ነገር ትቼ መጥቼ ስህተቴን አርሞ ነበር። ደሬ ግድ የለህም። ምንም አይነት የማይታረም ስህተት የለም። እባክህ ንገረኝ። ጨለማውን አታስረዝምብኝ። አልነግርሽም ማርቴ፣ አልነግርሽም። ደሬ እባክህ። በጭራሽ አልነግርሽም ማርቴ። አልነግርሽም። ደሬ